leaping and he raises it high into the Istanbul night. Aston Villa, Europa League winners. Aston Villa have done it. እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው ይሄማ ትልቅ የምስራች ነው። ቀኔን ነው ያበራው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ቀደም ሲል የሰማነው ድምጽ እንግዲህ አስቶን ቪላ ትናንትና ምሽት የአውሮፓ ሊግ አሸናፊ መሆኑ የተረጋገጠበት ነው። እናንሳው ይሄንን ጉዳይ ያው በኡናይ ኤምሪ ስር የአውሮፓ ሊግ በጣም ብዙ ድሎች አሏቸው። እንመልከተው እንግዲህ በአስቶን ቪላ ይሄንን መድገም ይችላል። ያው በጣም ስኬታማ አሰልጣኝ ናቸው አይደለ? በአስቶን ቪላ ምንም ጥያቄ የለውም። በእርግጥ በሌሎቹ ክለቦቻቸው ይሄንን መመልከት ችለናል። ግን ደግሞ ከረጅም ጊዜ በኋላ ነው ለአስቶን ቪላ ይሄንን ዋንጫ ማምጣት የቻሉት። እናንሳው ጉዳይ ልክ ነው። ምሳሌ ትላንትና በኢስታንቡል የተደረገ በፍራይቡርግና በአስቶን ቪላ መካከል የተደረገ የዩሮፓ ሊግ ፍጻሜ ጨዋታ ነበር። የተለመደ ነው ለኡናይ ኤሜሪ፣ ምክንያቱም ከ6 የፍጻሜ ጨዋታዎች 5ቱን አሸንፈዋል እና በአውሮፓ ውድድሮች ታሪክም 5 ዋንጫዎችን ካሸነፉ እንደ አንቸሎቲ፣ ጆዜ ሞሪኞ እና ጆቫኒ ትራፓቶኒ አይነት አሰልጣኞች ጋር ስማቸው ከሌሎች ትልልቅ በእግር ኳስ ታሪክ ከሚጠቀሱ አሰልጣኞች ተርታ ስማቸው ማሰለፍ ችለዋል። አንዳንድ ጊዜ ኖርማል ሆኖ መቆጠር ይጀምራል አይደለም? የአስቶን ቪላ ስኬት ከአስቶን ቪላ የበለጠ ሪሶርስ ያላቸው ከአስቶን ቪላ የበለጠ የቅርብ ጊዜ የፕሪሚየር ሊግ ታሪክ ያላቸው ቡድኖች በተደጋጋሚ ከአውሮፓ ውድድሮች ተሳትፎ ውጪ ሲሆኑ፣ በተለይ ከቻምፒየንስ ሊግ ተሳትፎ ውጪ ሲሆኑ እናያለን እና አሰልጣኙ ስታንዳርዱን በጣም ከፍ በማድረጋቸው የተነሳ በቅርብ ጊዜ ለአመቱ ኮከብ አሰልጣኝነት እጩ ሆነው የቀረቡ የፕሪሚየር ሊግ አሰልጣኞች ነበሩ፣ በኮከብነት የታጩ እና በጣም በሚያስደንቅ ሁኔታ የኡናይ ኤሜሪ ስም የለም። ለኔ ለማመን የሚከብድ ከመጨረሻዎቹ እጩዎች መካከል አንዱ ሆኖ ስማቸው አለመጠቀሱ በጣም አስገራሚ ነገር ይመስለኛል። ምክንያቱም አስቶን ቪላ ከእርሳቸው በፊት እሳቸው የተረከቡት ቡድን 16ኛ ስፍራ ላይ የነበረ የኤሌቬተር ወይም የዮዮ ቡድኖች የሚሏቸው አንዴ ወደ ፕሪሚየር ሊግ የሚያድጉ ሌላ ጊዜ የሚወርዱ ግን በፕሪሚየር ሊግ ያልጸኑ ቡድኖች አሉ። አስቶን ቪላ ከነዛ መካከል አንደኛው ነው የነበረው። በእርግጥ ዲን ስሚዝ ከሳቸው በፊት የነበሩት አሰልጣኝ ያው ከጄራርድ ነው ኃላፊነቱን የተረከቡት፣ ግን ከሞላ ጎደል የፕሪሚየር ሊግ መደበኛ ቡድን የማድረግ ሂደትን የጀመሩት እርሳቸው ናቸው። ግን አስቶን ቪላ የፕሪሚየር ሊግ መደበኛ ቡድን አልነበረም። ቢያንስ ባለፈው 10-12 ዓመት የዛሬ 20 ዓመት እንደዚህ መደበኛ ቡድን ነበር። ግን መደበኛ ከ10 እስከ 14 ባለው ስፍራ የሚያጠናቅቅ በአንዳንዶቹ የውድድር ዘመናት ስላለመውረድ የሚታገል ምናልባት ማርቲን ኦኔል አሰልጣኝ በነበሩበት ጊዜ እና ብዙ ገንዘብ ኢንቨስት ማድረግ በጀመሩበት ጊዜ ለቻምፒየንስ ሊግ ቦታ ከእንደ አርሰናል አይነት ትልልቅ ክለቦች ጋር የተፎካከሩባቸው ጊዜያት እንደነበሩ አስታውሳለሁ። እንደ አሽሌ ያንግ፣ ስቴሊያን ፔትሮቭ፣ ጋብርኤል አግቦላሆር፣ ጄምስ ሚልነር፣ ጆን ከሪው አይነት ተጫዋቾች በነበሯቸው ጊዜ የሆኑ ወቅቶች ነበሯቸው ለ3 ለ4 ዓመታት። ግን ኤሜሪ ይህንን ቡድን ለ4 ተከታታይ ዓመት የአውሮፓ ውድድሮች ተሳታፊ አድርገውታል። በሁለቱ የቻምፒየንስ ሊግ ተሳታፊ ነው እና በዚህ ውድድር ዘመንም የቻምፒየንስ ሊግ ተሳታፊ የመሆኑን የቤት ስራ ካጠናቀቁ በኋላ ነው ትላንትና ወደ ኢስታንቡል የሄዱትና ከ30 ዓመት በኋላ በአውሮፓ ውድድር ደግሞ ከ43 ዓመት በኋላ አስቶን ቪላን ሻምፒዮን ያደረጉት። የቀራቸው ብቸኛው የሚጎድላቸው ነገር ሜዳሊያ ነበር ወይም ዋንጫ ነበር። ትላንትና ይህንን አሳክተውታል እና በሚያስገርሙሽ ሁኔታ እሳቸው ኃላፊነቱን ከተረከቡበት ጊዜ ጀምሮ ቅድም እንደጠቀስኩት ዝቅ ካለ መሰረት ነው ኃላፊነቱን የተረከቡት፣ ከሎወር ቤዝ ነው ኃላፊነቱን የተረከቡት። ግን ያለፉትን 4 ዓመታት በፕሪሚየር ሊግ ብዙ ነጥብ የሰበሰቡ አሰልጣኞችን ብታይ አራተኛ ብዙ ነጥብ የሰበሰቡት አሰልጣኝ ኡናይ ኤሜሪ ናቸው እና አንዳንድ ጊዜ ሲለመድ የአስቶን ቪላ መደበኛ የቻምፒየንስ ሊግ ቡድን መሆን ሲወዳደርም እንደ ፔዤ ባለ ትልቅ ቡድን ብቻ ተሸንፎ ከውድድር ውጪ ሲሆን የዩሮፓ ሊግ አሸናፊም ሲሆን
በፕሪሚየር ሊግ ከ1 እስከ 5 ባለው ስፍራ በተደጋጋሚ ሲያጠናቅቅ ባለፈው የውድድር ዘመንም ማንቸስተር ዩናይትድን በመጨረሻው ጨዋታ በማንቸስተር ዩናይትድ ባይሸነፉ ኖሮ ቻምፒየንስ ሊግ ይሳተፉ ነበር። እዛ ጨዋታ ላይ የኤሚ ማርቲኔዝ ሁኔታ ነው ያንን ጨዋታ የበለጠ ዲፋይን ያደረገው እና አምናም የመጨረሻው ጨዋታ ድረስ የቻምፒየንስ ሊግ የተሳትፎ እድል ነበራቸው። ከዛ ክረምት መጣ። ክረምት ላይ አስቶን ቪላ ባለፉት አመታት በተለይ ከገቢው አንጻር ብዙ ደሞዝ ይከፍል ስለነበር እና በዚህ በፔሳር ቁጥጥር ምክንያት እንደ ልብ ተጫዋቾች ማስፈረም አልቻሉም። ስለዚህ በነጻና በውሰት የሚያመጧቸው ተጫዋቾች ላይ ማተኮር ነበረባቸው። ኢቫን ጊሳ የሚባለው ተጫዋች ብቻ ነው ገንዘብ የወጣበት፣ እሱም ከ30 ሚሊዮን ፓውንድ በታች የወጣበት ተጫዋች ነው። ቡድን ውስጥ ባለፈው የውድድር ዘመን በቻምፒየንስ ሊግ ለነበራቸው ጉዞ በጣም አስፈላጊ የነበሩት እንደ ማርከስ ራሽፎርድና ማርኮ አሴንሲዮ አይነቶቹን ተጫዋቾች የውሰት ዝውውሮች ነበሩ። ሁለቱንም በክለቡ ማቆየት አልቻሉም። ምክንያቱም የነበራቸው የዩሮፓ ሊግ በጀት ነው፣ የቻምፒየንስ ሊግ በጀት አልነበረም። ስለዚህ ራሽፎርድን በ40 ሚሊዮን ፓውንድ ማስፈረም የሚችሉበት እድል ነበራቸው፣ ግን ገንዘብ ማውጣት አይችሉም ነበር። ስለዚህ በውሰት እንደ ጄደን ሳንቾ እንደ ሃርቪ ኤሊየት አይነቶቹን ተጫዋቾች በውሰት ወሰዱ። ሃርቪ ኤሊየት 10 ጨዋታ አልተጫወተም። ጄደን ሳንቾም የተጠባባቂ ወንበር አማራጫቸው ነው። ቪክቶር ሊንደሎፍን ነው በነጻ ያመጡት። ትላንትና አማካይ ሆኖ ነው የዩሮፓ ሊግ የፍጻሜ ጨዋታን ያስጀመሩት። ከዛ ውጭ ቅድም የጠቀስኩት ኤቫን ጊሳን ያመጡት እና በጣም በውስን በጀት ነው የቻምፒየንስ ሊግ ተሳትፎን በፕሪሚየር ሊግ እና ደግሞ የዩሮፓ ሊግ አሸናፊ የሆኑት። ስለዚህ እኔ እንዴት እንደው እንደ ስታንዳርድ እንደተወሰደ ሳይ ይገርመኛል። የአመቱ ኮከብ አሰልጣኝ ተብሎ ለመመረጥ ወይም ከእጮቹ መካከል አንዱ ለመሆን ከበቂ በላይ ስራ ሰርተዋል ብቻ ሳይሆን የውድድር ዘመኑ አጋማሽ ላይ ውይይት ነበር። አስቶን ቪላ ለፕሪሚየር ሊግ ሻምፒዮንነት የተፎካከረ ነው ወይ፣ የሶስት ፈረሶች ቅድምድም ነው ወይ ያየን ያለ ነው። ከማንቸስተር ሲቲና ከአርሰናል ጋር ለዋንጫ የተፎካከረ የመሰልባቸው ወቅቶችም ጭምር እኮ ነበሩ። ከዛ በኋላ ፌድ አደረገ፣ ግን ነበር የሆነ ጊዜ ዲስከሽን እና እኛ አሰልጣኝ ለአመቱ ኮከብ አሰልጣኝነት እጩ አልሆኑም። ለዚህ ነው የግል ሽልማቶች ውስጥ ብዙ ችግር ያለው። በምንድን ነው የአመቱ ኮከብ አሰልጣኝን የምትዳኘው የሚለው። ለማንኛውም ሰውየው ኖቬምበር 2022 ላይ ከ4 ዓመት በፊት ገደማ ነው ኃላፊነቱን የተረከቡት። 4 ዓመትን በቅጡ አይሞላቸውም፣ ግን 16ኛ ስፍራ ላይ የነበረ ከወራጅ ቀጠና በ2 ነጥብ ብቻ ከፍ ብሎ ይገኝ የነበረን ቡድን ነው የተረከቡት። ወደ እንግሊዝ የመመለስ ፍላጎት ነበራቸው። ምክንያቱም በአርሰናል የነበራቸው ሬከርድ በተለይ እኔ ከሬከርዳቸው በላይ ከውጤታቸው በላይ አርሰናል በጣም በመጥፎ ሁኔታ ውስጥ በነበረበት ጊዜ ነው እሳቸው ኃላፊነቱን የተረከቡት። አንደኛ በጣም ትልቅ በኃላፊነት ረጅም ጊዜ የቆየ ትልቅ ካሪዝማ ግርማ ሞገስ ያለው አሰልጣኝ ትልቅ አሰልጣኝ በአርሰናል ታሪክ በታሪክ ትልቁን አሰልጣኝ ነው የተኩት። ግን ትላንትና ስለ አርሰናል ስንወያይ እንዳነሳሁት ብዙ ተቋማዊ ምስቅልቅል የነበረበት በዛ ጊዜ አርሰናል ያስፈረማቸው የነበሩ ተጫዋቾችን በሳቸው ዘመን ብታይ ለምሳሌ ስቴፋን ሊሽትሳይነርን ከዩቬንቱስ አምጥቷል። መጥፎ ተጫዋች አይደለም፣ 30 ዓመቱ ነበር። የጨረሰ ተጫዋች ነው ያመጣው አርሰናል በዛ ጊዜ። ወይም ሶክራቲስ ፓፓስቶፓውሎስን ከቦሩሲያ ዶርትሙንድ አምጥቶ ነበር፣ እሱም 30 ዓመቱ ነበር። ለምሳሌ ዳቪድ ሉዊዝን ከቼልሲ ገዝቶ ነበር፣ 32 ዓመቱ ነበር እሱ በዛ በፈረመበት ወቅት። ወይ ደግሞ ከሎሪዮ ሁለተኛ ዲቪዚዮን ላይ ከነበረው የፈረንሳይ ቡድን ማቴዎ ገንዶዚን አምጥቷል። በጣም አጎልብተውት ነበር። በሳቸው ስር የፈረንሳይ ብሔራዊ ቡድን ተጫዋች ጭምር ሆኗል። ግን በ8 ሚሊዮን ፓውንድ ብቻ የተገዛ ተጫዋች ነው ነበር። ወይ ከሪያል ማድሪድ በውሰት ዳኒ ሴባዮስን ያመጡ ነበር። ወይ የፈለጓቸውን እንደ ዊልፍሬድ ዛሃ አይነቶቹን ተጫዋቾች ከማስፈረም ይልቅ በጣም አጠራጣሪ የሆኑ የኢራን ብሪታንያዊ ኪያ ጆራፕቺያን ተሳትፎ ያለባቸው ወይም እንደ አልበርት ካናሌስ አይነት ኤጀንት የሚመሯቸው ዝውውሮች ይፈጸሙባቸው የነበሩ ወቅቶችም ነበሩ። ስለዚህ አርሰናል በተቋም ደረጃ በጣም ትልቅ ሽግግር ውስጥ በነበረበት ጊዜ ብዙ ጊዜ እንደምናየውም በመደበኝነት ትልቅ ታሪክ ያለውን አሰልጣኝ የመተካት ሸክም ቀላል አልነበረም። ከዛ በኋላ በቋንቋቸው ቢና ቪን በመቀላቀላቸው ጉድ ሞርኒንግ ጉድ ኤቭኒንግ ለማለት ጉድ ኤቭኒንግ ማለታቸው እንዲህ አይነት በቋንቋቸው ልክ እንደመጡ በመጀመሪያ ጋዜጣዊ መግለጫቸው ላይ እንግሊዘኛ ለመናገር በመሞከራቸው ከመደነቅ ይልቅ የመጀመሪያ ቋንቋቸው አይደለም፣ ሁለተኛ ቋንቋቸው አይደለም፣ ሶስተኛ ቋንቋቸው አይደለም፣ እንግሊዘኛ አራተኛ ቋንቋቸው ነው። አራተኛ ቋንቋቸው ሆኖ እንዴት እንደዚህ ጥሩ ተናገሩ ተብሎ መደነቅ ሲገባ መሾፊያ ነው የነበሩት። በአርሰናል ተጫዋቾች ሳይቀር ይሾፍባቸው የነበሩ ሰው ናቸው። ስለዚህ ከአርሰናል በስላቅ በሹፈት በእንግሊዝና በጠቅላላ በሶሻል ሚዲያ
እንደዚህ አይነት የሚም ሰው ሆኖ ነው የለቀቁት። ስለዚህ መመለስ ይፈልጉ ነበር ወደ እንግሊዝ። ለዚህ ነው ወደ ኒውካስል ለመምጣት ተቃርበው የነበሩት። ኒውካስል ኤዲ ሃውን ከመቅጠሩ በፊት እሳቸውን ለመቅጠር ጫፍ ላይ ደርሰው ነበር። ሮግ የሚባሉት የቪያሪያል የስፖርት ዳይሬክተር ናቸው ዝውውሩ እንዳይፈጸም የከለከሉት። በእርግጥ ቆዩ። በዚያ የውድድር ዘመን መጨረሻም ማንቸስተር ዩናይትድን አሸንፈው የዩሮፓ ሊግ ሻምፒዮን ሆኖ ያ የመለያ ምቶች ማራቶን የነበረውና 11 ተከታታይ የመለያ ምቶችን ያስቆጠሩበት የፍጻሜ ጨዋታ ማለት ነው። መጨረሻ ላይ የአስቶን ቪላ የስራ ፕሮጀክት ተመልሶ በመጣበት ጊዜ ግን አይናቸውን አላሹም እና አሁን ማንም ሰው በኡናይ ኤሜሪ ጉድ ኤቭኒንግ እና ጉድ ኤቭኒንግን መለየት አለመቻል ወይም ቪን በትክክል መጥራት አለመቻል የሚያሾፍ ሰው አታገኝ። ከፕሪሚየር ሊግ በጣም ምርጦቹ አሰልጣኞች መካከል አንደኛው መሆናቸውን አሳይተዋል። ትላንትና ደግሞ ስፔሻላይዝ ባደረጉበት ውድድር ላይ ደግሞ አስቶን ቪላን ከ3 አስርት ዓመታት በኋላ ከአንድ ትውልድ ጥበቃ በኋላ የአውሮፓ ውድድሮች አሸናፊ አድርገውታል። እንደመጡ ነው ደግሞ ተጽዕኖቸውን ማሳደር የጀመሩት። አንዳንድ ሰዎች ምን ይላሉ? ልክ ነው፣ አሰልጣኞች ጊዜ ያስፈልጋቸዋል በጠቅላላው ዘለግ ላለ ጊዜ የሚቆይ ሰስቴነብል የሆነ ውጤት ለማምጣት ግን በቶሎ ምልክቶች ግን ማሳየት አለባቸው። በመጀመሪያዎቹ ወራት አሜሪካ በቂ በላይ ምልክት ነበር ያሳዩት። 16ኛው ሆኖ የተረከቡትን ቡድን በውድድር ዘመኑ መጨረሻ የአውሮፓ ውድድር ተሳታፊ አድርገውታል። 7ኛው ሆኖ ነው የጨረሰው። ከመጀመሪያዎቹ 25 ጨዋታዎቻቸው 25 ጨዋታ ነበር ያደረጉት፣ ምክንያቱም ኖቬምበር ላይ ነበር ኃላፊነቱን የተረከቡት። በስቲቨን ጄራርድ ስር አስቶን ቪላ 13 ጨዋታዎችን አድርጎ ነበር በዚያ ጊዜ። ስለዚህ በውድድር ዘመን መሀል ሊመጡት የሚያስፈርሟቸው አዳዲስ ተጫዋቾች አልነበሯቸውም። የቆዩትን እዛው ቡድን ውስጥ የነበሩትን ተጫዋቾች ያለ ለውጥ ይዘው ከ25 ጨዋታዎች 15 ጨዋታዎች አሸንፈው 16ኛ የነበረውን ቡድን 7ኛ አድርገው ነው ያጠናቀቁት። ኢቭን ትላንትና የዩሮፓ ሊግ ፍጻሜን የጀመሩትን ተጫዋቾች ብታይ ብዙዎቹ ተጫዋቾች ከሳቸው አስቀድሞ የነበሩ ተጫዋቾች ናቸው። ግብ ጠባቂ ኤሚሊያኖ ማርቲኔዝ ወይ ማቲ ካሽ ወይ ኤዝሪ ኮንሳ ወይ ዩሪ ቴሌሞንስ ወይ መጊን ጆን መጊን ወይ ኦሌ ዋትኪንስ ወይ ኤሚሊያኖ ቦኤንዲያ እነዚህ ሁሉ ከሳቸው መምጣት በፊት የነበሩ ተጫዋቾች ናቸው። ልክ ነው። አስቶን ቪላ ባለፉት ዓመታት ብዙ ገንዘብ ኢንቨስት አድርጓል። አዎ፣ ግን በአውሮፓ ውድድሮች ምክንያት ባገኘው ገንዘብም ምክንያት ነው ያ እድል የተፈጠረው። ምክንያቱም ቻምፒየንስ ሊግ ሁልጊዜ የምትሳተፊ ከሆነ ከ70 እስከ 100 ሚሊዮን ፓውንድ የሚደርስ ገንዘብ ያስገኛል። ያ ደግሞ ትልልቅ ደሞዝ ለመክፈል በትልልቅ ዝውውሮች ላይ ለመሳተፍ እድል ይሰጣል። ስለዚህ የክለቡ የራስ ውጤት ነው። ናዊሪስ ወይ ሌሎቹ የክለቡ ከፍተኛ ባለድርሻዎችና ባለቤቶች ወይ ሴደንስ የሚባሉ ሁለቱም ሰዎች ብዙ ገንዘብ ኢንቨስት አድርገዋል። በተለይ ናሴፍ ሳዊሪስ የሚባሉት ሰው ከመጡ በኋላ እና በጣም አስደናቂ ስራ የሰሩ ይመስለኛል። በሁለት ሲዝን ቻምፒየንስ ሊግ ውስጥ ተሳትፏል። ቪላ ወደ ቻምፒየንስ ሊግ ሲመለስ ከ1982-83 የውድድር ዘመን በኋላ ለመጀመሪያ ጊዜ ነው የነበረው። በክለቡ የ151 ዓመት ታሪክ ውስጥ ለመጀመሪያ ጊዜ በነገራችን ላይ ከእንግሊዝ በእድሜ አንጋፋ ከሆኑት ከሁሉም ትልልቅ ከሚባሉት ክለቦች የበለጠ እድሜ ያለው ነው አስቶን ቪላ እና 15 ተከታታይ ጨዋታ በሜዳቸው አሸንፈው አያውቁም። ቪላ ፓርክን ምሽግ ነው ያደረጉት። ትልልቆቹ ቡድኖች ለፕሪሚየር ሊግ ትልልቆቹ ክብሮች ባለፉት ዓመታት ሲተናነቁ ያየናቸው ቡድኖች በቪላ ፓርክ ለማሸነፍ ሁልጊዜ እንደ ተጨነቁ ነው እና እዛ ስቴዲየም ውስጥ የነበረው መንፈስ በሙሉ የቀየሩ ናቸው። 1996 ነበር ለመጨረሻ ጊዜ ቡድኑ ትልቅ ዋንጫ ያሸነፈው እና ለየት ያለ ትላንት ስለ አርቴታም ስንጠቅስ እንዳልነው የራሳቸው ለየት ያሉ ሜቶዶሎጂዎች የሚጠቀሙ ናቸው። በቆመ ኳስ ላይ ከፍተኛ ግምት የሚሰጡ ናቸው። በዚህ ውድድር ዘመን በቆመ ኳስ ብዙ ጎል አስቆጥሯል። ግን ደግሞ አስቶን ቪላ ያለበት አካባቢ የታሪክ እንሰት ያለበት አካባቢ አይደለም። በእንግሊዝ እግር ኳስ ውስጥ ለምሳሌ በርሚንግሃም እና በጠቅላላው ሚድላንድ የሚባለው አካባቢ በተለይ በርሚንግሃም አካባቢ 6 ክለቦች አሉ። በአራቱ የእንግሊዝ ፕሮፌሽናል ዲቪዚዮኖች ውስጥ 6 ክለብ ማለት የማንቸስተር ግሬተር ማንቸስተር ኤሪያ የሚባለው አካባቢ ካሉት የክለቦች ቁጥር እኩል ማለት ነው። ወይ ደግሞ በሊቨርፑል በሌላ ትልቅ የእግር ኳስ እምብርት ካሉ የክለቦች ቁጥር እጥፍ ማለት ነው። አስቶን ቪላ፣ ወልቭስ፣ በርሚንግሃም ሲቲ፣ ኮቨንትሪ ሲቲ፣ ዌስት ብሮሚች አልቢዮን፣ ዋልሶል እና በተለያዩ የሊግ እርከኖች የሚፎካከሩ ክለቦች ናቸው። ከዛ ውጪ የእንግሊዝ እግር ኳስ ውስጥ አንድ በጣም ወሳኝ ሰው አለው። የፕሮፌሽናል እግር ኳስ ፈጣሪ የሚባሉ ዊሊያም ማግሬገር የሚባሉ ሰው የተወለዱት በስኮትላንድ ነው፣ ግን በዌስት ሚድላንድ በሚባለው በእንግሊዝ መካከለኛ ሁለተኛ ከተማ ነው በርሚንግሃም፣ አስቶን ቪላ ያለበት ከተማ ማለት ነው።
የመጀመሪያው የፕሮፌሽናል እግር ኳስ ሲመሰረት እኚህ ሰው ናቸው በጣም ትልቅ ድርሻ የነበራቸው። ወይም አሁን የምናውቀው ዓለም በሙሉ ኮፒ የሚያደርገው እኛ ሀገር ጭምር ያለውን የሊግ የዙር ውድድር የፈጠሩ ሰው እሳቸው ናቸው። ዊሊያም ማግሬገር የሚባሉት እሳቸው የዛ አካባቢ ሰው ናቸው። ስለዚህ በክለቦቹ ብዛት ይሁን ወይም ከለንደን ቀጥሎ በቃ ብዙ ክለቦች ያሉበት አካባቢ ከማንቸስተር ከግሬተር ማንቸስተር ከሚባል ግሬተር ማንቸስተር ማለት ማንቸስተር ከተማውን ብቻ ሳይሆን እዛው አካባቢ ያሉትንም ትንንሽ ክለቦች የሚያጠቃልል ነው። ቦልተን መስቀር በመሰለኝ ኦልድሃም እንደዚህ አይነት ክለቦች እዛው አካባቢ ያሉ ናቸው። ግሬተር ማንቸስተር ኤሪያ የሚባለው እሱ ነው። ግን ይሄኛውን በእንግሊዝ እግር ኳስ ታሪክ ውስጥ ትልቅ ስፍራ ያለው ነው። ሰዎች ምን ይላሉ? እግር ኳስ በእንግሊዝ ነው የተፈጠረው፣ ግን አንድ ልዩ የውልደት ቦታ የለውም ይባላል። ሰዎች ካምብሪጅ ሊሆን ይችላል የሚሉ ሰዎች አሉ። ሼፈልድ ሊሆን ይችላል የሚል እርግጠኝነት ያላቸው የታሪክ ድርሳናት ታገኛለች። በርሚንግሃም ግን ያለ ጥርጥር እንግሊዝ ውስጥ እግር ኳስ የተፈጠረበት አካባቢ ነው ይባላል። የትልቅ የእግር ኳስ መሰረት የተጣለበት አካባቢ ክለብ አሰልጣኝ ናቸው ሰውየው። ግን ለረጅም ጊዜ እንደዛ የነበረ አይደለም። በታሪክ ያው የበርሚንግሃም አካባቢ ክለቦች 38 ዋንጫዎች አሸንፈዋል እና ብዙ ነው በጣም 5 የአውሮፓ ውድድር ፍጻሜዎች ላይ ተገኝተዋል፣ የትላንትናውን ፍጻሜ ጨምሮ ማለት ነው። እና ባሸነፏቸው ዋንጫዎች ብዛትና በተጫወቷቸው የአውሮፓ ፍጻሜዎች ብዛት የሚበለጡት በለንደን በማንቸስተር እና በሊቨርፑል ብቻ ነው። በለንደን በማንቸስተር እና በሊቨርፑል ከተሞች ውስጥ ያሉትን ክለቦች መጠን እናውቃለን። ከዛ ቀጥሎ የሚመጣው በርሚንግሃም ከተማ ማለት ነው። አስቶን ቪላ 1981-82 ላይ ቻምፒየንስ ሊግ የሚባለውን ውድድር አሸንፏል። ያኔ ዩሮፒያን ካፕ ይባል ነበር። የፌር ግራውንድስ ካፕ የሚባል አሁን የሌለ ውድድር አለ። የዩኤፋ ውድድር የነበረ ነው። በርሚንግሃም 2 ጊዜ አሸንፎታል። የዩኤፋ ካፕን ወልቭስ 1971-72 የውድድር ዘመን ላይ አሸንፏል እና ጠንካራ ታሪክ ያለው ነው። ግን ባለፉት 30 ዓመታት በመካከል በርሚንግሃም 2011 ላይ አርሰናልን አሸንፎ የሊግ ካፕ ፍጻሜ ላይ በኦባፌሚ ማርቲንስ ጎል አማካኝነት ሻምፒዮን ከመሆኑ በስተቀር አስቶን ቪላ ሳይሆን ወይ ብቻውን ሳይሆን ጠቅላላ እንዲህ አይነት የታሪክ የእግር ኳስ የታሪክ መሰረት ያለው አካባቢ ወይ እግር ኳስን በምናውቀው ሁኔታ እንዲከወን ያደረገ ስፍራ በእንግሊዝ እግር ኳስ ውስጥ ትልቅ ውክልና ያለው አካባቢ ውስጥ የሚገኙ ክለቦች 38 ዋንጫዎች ያሸነፉ ክለቦች 38 ሜጀር ታይትልስ የሚባሉ ዋና የሚባሉ የሊግ ወይም በሀገር ውስጥ ያለው የጥሎ ማለፍ ወይም የአውሮፓ ውድድሮችን ያሸነፉ ክለቦች በድምር ባሉበት አካባቢ ለ30 ዓመት አንድ የሊግ ካፕ ብቻ ነው የነበራቸው። እሱም በጣም ትልቅ ጃይንት ኪሊንግ የነበረበት ነው። ምክንያቱም በርሚንግሃም በዚያ የውድድር ዘመን አርሰናልን በሊግ ካፕ ፍጻሜ ባሸነፈበት የውድድር ዘመን ወርዷል በርሚንግሃም ሲቲ ለምሳሌ። ስለዚህ ከጠቅላላ ከተመሰቃቀለ የውድድር ዘመን መሀል የተገኘች አንድ ትንሽ የስኬት ብልጭታ እንጂ ሰስቴንድ የተደረገ ስኬት አልነበረም እና ክለቦቹ በሙሉ ከዲቪዥን ወደ ዲቪዥን የሚንከራተቱ አብዛኞቹም ለመትረፍ የሚጫወቱ ለሰርቫይቫል የሚጫወቱ አንዳንዶቹ ደግሞ በጣም የሚያጠራጥር የኢንቨስትመንት ታሪክ ባላቸው ሰዎች ተይዘው አሁን ወልቭስ ላይ እንደሚነሳው አይነት ማለት ነው። እንደዚህ አይነት ኢንቨስተሮች ይመጡና የክለቦቹ መኖር ራሱ እንደ ክለብ እንደ ኢንቲቲ የመኖር ጉዳይ ሁሉ ጥያቄ የቀረበባቸው ጊዜያት ነበሩ። ኤሜሪ እስኪመጡ ድረስ ይሄ የሆነ ጊዜ እንደውም ሰዎች ከከተማው መክሰም ጋር እኮ የሚመሳሰል ነው ይላሉ። ለምን ይላሉ? ከብሪቲሽ ኤምፓየር ትልልቅ የኢንዱስትሪ ልቦች መካከል አንዱ ተደርገው የሚቆጠር ነው የነበረው በርሚንግሃም፣ ጠቅላላው ሚድላንድ። ከዛ በኋላ የኢኮኖሚው አይነት የኢንዱስትሪ አብዮትን እያከሰመ ሲመጣ አብሮ እግር ኳስን በተመሳሳይ ከሰመ ይባላል። ከ1970ዎቹ በኋላ እንግዲህ ሁለተኛው ትልቅ ከተማ ነው እንግሊዝ ከለንደን ቀጥሎ ባለው ህዝብ ብዛት ከሊቨርፑል እና ከማንቸስተር በ2 እጥፍ የሚበልጥ ከኒውካስል በ3 እጥፍ የሚበልጥ በጣም ትልቅ ከተማ ነው። ግን በእግር ኳስ እንደዛ አልነበረም እና ተጫዋቾች የማፍራት ችግር አልነበረበትም። ጁድ ቤሊንጋም ለምሳሌ በርሚንግሃም ልጅ ነው። እዛ ውስጥ ቱር ብሪጅ የሚባል ከከተማው ከበርሚንግሃም ታውን ሆል 20 ኪሎ ሜትር ርቀት ላይ ብቻ ተወልዶ ያደገ ነው። ጃክ ግሪሊሽ የበርሚንግሃም ልጅ ነው፣ የአስቶን ቪላ ተጫዋች ነበር። እሱ ደግሞ ሌሎችም ተጫዋቾች ጥሩ ተጫዋቾች በቅርብ ጊዜያት አፍርተዋል
ግን ክለቦቻቸው ለረጅም ጊዜ የዋንጫ ታሪክ አልነበራቸውም እና የኤሜሪን የስራ መጠን ማየት የሚያስፈልገው ለዚህ ነው። መጡ እሳቸው እና አንድ ያንቀላፋን ታላቅ ክለብ ቀሰቀሰ። አስቶን ቪላ ቻምፒየንስ ሊግ አሸንፎ የሚያውቅ ታላቅ ክለብ ነው እና ያንን ክለብ ከእንቅልፉ ያነቁ እና የራሳቸውን ስምም ያደሱ ሰው ናቸው። የራሳቸውን ስም ማደስ አያስፈልጋቸውም። በጣም ትልቅ አሰልጣኝ ነበሩ። በፔዤ ታሪክ ለምሳሌ ምሳ ልክ ነው፣ ቻምፒየንስ ሊግ አልቀናቸውም። በጣም የተለየ ሰርከምስታንስ ነው የ6-1 ሬሞንታዳ። የእሳቸውን የማሰልጠን ድክመት የሚያሳይ አይደለም። እስከ 84ኛው ደቂቃ ድረስ 5-1 ተሸንፈው ጭምር ቻምፒየንስ ሊግ ሴሚፋይናል መግባት ይችሉ ነበር። ያ ጨዋታ ብዙ የሚያከራክሩ የዳኝነት ሁኔታዎችም ያሉበት ነው እንደምታስታውሱ እና ከማሰልጠን ስንፍና ጋር በቀጥታ የሚገናኝ ወይ ባርሰሎና በጣም ጀግንነት የተሞላበት በስንት አንድ ጊዜ የሚፈጠር ውጤት መቀልበስ ይሆናል እንጂ የአሰልጣኙን ድክመት የሚያሳይ አይመስለኝም። 3-1 ነበር እስከ 84ኛው ደቂቃ ድረስ። የመጀመሪያውን ጨዋታ 4-0 ነው ያሸነፉት። ከዛ ደግሞ ያኔ ከሜዳ ውጪ ጎል ማስቆጠር ዋጋ ነበረው። ዩኤፋ ህጉን አላሻሻለም በዚያ ጊዜ። በፔዤ እሱ ነው ዲፋይን የሚያደርጋቸው። እኔ እሱ ዲፋይን ሊያደርጋቸው ይገባል ብዬ አላምንም። በእርግጥ በፓሪስ ሳን ጀርማ በሀገር ውስጥ ውድድር የምታመጩ ስኬት ሁልጊዜም ከፓሪስ ሳን ጀርማ ከሌሎች የፈረንሳይ ክለቦች ጋር በተለይ ሲነጻጸር በአንድ ሊግ የማያወዳድር የሀብት ልዩነት ስላለ መሆኑ እንረዳለሁ። ስለዚህ ማናችንም የፔዥን የማሰልጠን እድል የምናገኝ ከሆነ ዋንጫ ልንወስድ እንችላለን። በፈረንሳይ በሀገር ውስጥ የሊግ ውድድር በቃ ያን ያህል ሪሶርስ ፉል ነው። ግን ቢሆንም በሀገር ውስጥ ትሬብል ሰርተዋል። ያኔ ምንድነው ኩፕ ደ ላ ሊግ የሚባል ውድድርም ጭምር ነበራቸው። 75% ገደማ ጨዋታ የማሸነፍ ሬት ነበራቸው። ማንም አሰልጣኝ 75% ጨዋታ የማሸነፍ ሬት የለው በፔዥ ታሪክ። እሱም ቢሆንም ያሳፍራቸው አይመስለኝም። ግን በቫሌንሲያም በራሲንግ ሳንታንዴርም ባሰለጠኑባቸው ክለቦች ሁሉ በቪያሪያልም በሴቪያም በተለይ ዋንጫ ባሸነፉባቸው ክለቦች በሙሉ ምርጥ አሰልጣኝ ናቸው። ስለዚህ ምንም ለማንም ሰው ማረጋገጥ አልነበረባቸው ምንም የተለየ ነገር። ግን ቅድም እንዳልኩት በእንግሊዝ ማሾፊያ ሆነው ስለነበር የለቀቁት እንደገና ማንነታቸውን ማሳየት ያስፈልጋቸው ነበር። ከዚያ በላይ ይመስለኛል ያደረጉት። ጆን ግሪጎሪ የሚባሉ አሰልጣኝ ነበሯቸው አስቶን ቪላዎች እና ጆን ግሪጎሪ አስታውሳለሁ በፕሪሚየር ሊግ እኔ ማየት በጀመርኩባቸው ዓመታት አንድ መልቀቅና በጣም ግሩም እግር ኳስ የሚጫወት ቡድን የሚሰሩ በኋላ ደርቢንም አሰልጥነዋል ይመስለኛል። እርሳቸው ነበሩ አሰልጣኝ ነበሩት እና ማንቸስተር ዩናይትድ ትሬብል በሰራበት በ1998-99 የውድድር ዘመን ምሳ ክሪስማስ ላይ ለመጨረሻ ላይ የተፎካከሩት ማንቸስተር ዩናይትድ ሻምፒዮኑና አርሰናል ናቸው። የሩድ ሁሌት ቼልሲም የዋንጫ ተፎካካሪ ነበር እስከሆነ ጊዜ ድረስ። ግን ክሪስማስ ላይ ፕሪሚየር ሊጉን ይመራ የነበረው አስቶን ቪላ ነው። እነዛ ትውስታዎች ግን የሩቅ ትውስታዎች ነበሩ። ያም የውድድር ዘመን ያለቀበት ሁኔታ መጥፎ ነበር። ምክንያቱም ከመጨረሻዎቹ 15 ጨዋታዎች 10ሩን ተሸነፉና 6ኛ ሆኖ ጨረሱ እና ለረጅም ጊዜ አስቶን ቪላ ክለቡ ብቻ ሳይሆን ይሄ ሚድላንድ የሚባለው አካባቢ በእግር ኳስ ይሳካልኛል ብሎ ማመንን አቁሞ ነበር። በጣም ለረጅም ጊዜ የኤሌቬተር ክለቦች ይበዙበት የነበረ ነው። ልክ በቃ እንደ ሊፍት ላይታች እንደሚወጡ ወደ ዲቪዚዮኖች የሚወጡ ክለቦች ብቻ የነበሩበት ነው። ስለዚህ ሰውየው ጠቅላላውን ሚድላንድን ነው ያነቃቁት ማለት ይቻላል። 1996 ላይ ካሸነፉት ዋንጫ በኋላ ለመጀመሪያ ጊዜ ነው ይህንን ያደረጉት። ያው ስቲቨን ጄራርድ በጣም ትልቅ ተጫዋች ነበር። ከፕሪሚየር ሊግ እና ከሊቨርፑል የምንጊዜም ታላላቅ ተጫዋቾች መካከል አንደኛው ነበር። ግን በአስቶን ቪላ በቅርብ ጊዜ ከተፈጸሙ የሹመት ስህተቶች መካከል አንደኛው ነበር እና ያኔ እንግዲህ ፍራንክ ላምፓርድም የሆነ ጊዜ ትልልቅ ተጫዋቾች ስለነበሩ ሊሆን ይችላል በቂ ኃላፊነት ያለመውሰድ ችግር፣ የማሰልጠን ችሎታ ችግር ብቻ አይደለም፣ በቂ ኃላፊነት ያለመውሰድ ችግር ነበረበት። እንግዲህ አሁን በቅርብ ጊዜ ምናልባት እንደ ፓው ቶሬዝ እና ሞርጋን ሮጀርስ አይነት ተጫዋቾች ጨምረዋል። ግን 3-4 ዓመት ከቆይሽ በኋላ የተወሰኑ ተጫዋቾች መደባለቅሽ ባህሪ የሚጠበቅ ነው። ግን ከሞላ ጎደል የጄራርድን ቡድን ይዘው ነው በ4 ዓመት ውስጥ 2 ጊዜ ቻምፒየንስ ሊግ፣ ግን በ4ቱም ዓመት ቢያንስ አንደኛውን የአውሮፓ ውድድር እንዲሳተፍ ያደረጉት በመጨረሻ ከ30 ዓመት በኋላ ዋንጫ ያሸነፉት። የመጀመሪያ 50 ጨዋታቸውን ብቻ ብትወስጂ ምሳ 31ዱን አሸንፈዋል። ኢሚዲየት ነው እኮ ጓርዲዮላ ለምሳሌ ከመጀመሪያዎቹ 50 ጨዋታዎች 29ን አሸንፎ ነው የጀመረው።
የመጡበትን የክለብ መጠን የተጫዋቾቹን ስብስብ ጥራትና ማየት ያስፈልጋል። ከጓርዲዮላ የተሻሉ አሰልጣኝ ናቸው እያልኩ አይደለም፣ ግን ኢምፓክታቸው ኢሚዲየት ነበር። ለምሳሌ ከሳቸው በፊት አስቶን ቪላ ከመጨረሻዎቹ 50 ጨዋታዎቻቸው ወደ ኋላ ደግሞ ከሳቸው በፊት የነበሩት 50 ጨዋታዎች ብቻ 12ቱን ብቻ ነበር ያሸነፈው ቪላ። በሳቸው ኃላፊነት ኢሚዲየት ነው። በእንደዚህ አይነት ምስቅልቅል ውስጥ ያለ ከ18ኛው ቡድን በ2 ነጥብ ብቻ ከፍ ብሎ ያለ የአንድ ጨዋታ ጥፋት ወራጅ ቀጠና ውስጥ ሊያስገባው ይችል የነበረን ቡድን ነው የተረከቡት። እንደ የሲዝኑ ውጣ ወረዳ አለው፣ ግን ከ58 ከ62% ጨዋታ የማሸነፍ የፐርሰንት ምጣኔ ነው ያላቸው። በጣም በጣም ከፍተኛ ነው እና እኔ በጣም በጣም አስደናቂ ስራ የሰሩ ይመስለኛል እና ትላንትና በድጋሚ ዋንጫ አሸንፈዋል እና በሚቀጥለው የውድድር ዘመን ደግሞ በሊግ ውድድራቸው ባለፈው ሊቨርፑልን ባሸነፉ ጊዜ የቻምፒየንስ ሊግ የተሳትፎ ስፍራን አረጋግጠዋል እና ስንት ሚስማኔጅ የሚደረጉ ትልቅ ክለቦች ባሉበት የእንግሊዝ እግር ኳስ ውስጥ የእሳቸው ስራ ለእኔ መነሻ ማድረግ የፈለግኩት እጩ አለመሆናቸው እንደ በቃ ኖርማል ነው። ይሄ ለአስቶን ቪላ ኖርማል አይደለም። በ40 ምናምን ዓመት ውስጥ ቻምፒየንስ ሊግ አሳትፎታል ሰውየው። ኖርማል አይደለም ማለት ነው። ለአስቶን ቪላ በየአመቱ እያደረገው አልነበረም የቻምፒየንስ ሊግ ተሳትፎ። በ30 ዓመት ውስጥ ነው ለመጀመሪያ ጊዜ የትኛውንም አይነት ሜጀር ታይትል የሚባለው ፒስ ኦፍ ሲልቨር ዌር ሲያሸንፉ። በ43 ዓመት ውስጥ ነው ለመጀመሪያ ጊዜ አሁን ደግሞ ትላንት ያደረጉትን አይነት የአውሮፓ ውድድር ድል ሲያደርጉ። ይሄ ኖርማል አይደለም ለአስቶን ቪላ። በታሪክ ትልቅ ክለብ ቢሆንም ግን ለትልቅነቱ በሚመጥን ስፍራ ላይ እየነበረ አይደለም። ስለዚህ ለዚህ በጣም ትልቅ ዋጋ አድናቆት የሚገባቸው ይመስለኛል። የዩሮፓ ሊግ ስፔሻሊቲ ያላቸው ግን ይሄኛው የውድድር ዘመን ከበጀታቸው በዝውውር ከነበረባቸው አስቸጋሪነትና አመቱን ከጀመሩበት ፈተናም የሚጀምር ነው። ለምሳሌ ሞንቺ በጣም ወሳኝ ሰው ነበር ለሳቸው። ከአስቶን ቪላ አለቆቹ ጋር መስማማት አልቻለም። በአንዳንድ ዝውውሮችም ላይ ብዙ ተተቸ፣ ለቀቀ ሞንቺ እና ሮቤርቶ ኦላቤ የሚባል ወደ አርሰናል ሊመጣ ይችላል ሲባል የነበረ የሪያል ሶሲዳድ ስፖርት ዳይሬክተር አሁን በሳቸው ጥቆማ ወደ ክለቡ እንዲመጣ ተደረገ። ምን ያህል እንደሚሰሙም የሚያሳይ ነው እና እኔ በጣም ድንቅ አሰልጣኝ ይመስሉኛል። ለዝርዝር ጉዳዮች የሚሰጡት ትኩረት ዮዋኪን ሳንቼዝ የሚባል ተጫዋች ታስታውሺ እንደሆነ በጣም አስደናቂ ተጫዋች ነበር ዮዋኪን ሳንቼዝ እና በቃ የእሱን የታክቲክ በቤት ሚልክ በሰዎች በተጫዋቾቹ ስልክ ላይ ፐርሶናላይዝድ ታክቲካል ክሊፕስ የመላክ ልማድ አላቸው እና ፈንዲሻ ያልቅብኛል አለ እነዛን ክሊፖች እያዩ። ረጅም የተተነተነ የቪዲዮ ክሊፕ ነው ለጨዋታ የሚልኩት። ኦብሰሽን ኢዲዮሲንክራሲ የሚሉት እነሱ ራፋኤል ቤኒቴዝ የነበራቸው አይነት የአይነት ኢዲዮሲንክራሲ ያላቸው ኃይለኛ አሰልጣኝ ናቸው እና ለእሳቸው ደስ ብሎኛል እና አስቶን ቪላንም ከትልቁ ጃይንት ከእንቅልፉ አንቅተውታል። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።